በስውሯ ማርያም የታየው አስደናቂው ተአምር። ለ8 ዓመታት ያለ መቋረጥ ደም ይፈሰኝ ነበር። ሐኪም ቤትም ሄድኩኝ። የክርስትና መሰረታዊ ጠላቶች ክርስትና አራት መሰረታዊ ጠላቶች አሉት። አሁን በደንብ በርዕዮተ ዓለም ደረጃ አንደኛው ሊበራሊዝም ነው። ባሏ የምትታዘዝ ሚስት የባሏ እመቤት ናት። ለባሏ የምትታዘዝ ሚስት የባሏ የተወደዳችሁ ውድ ቤተሰቦች ኦርቶዶክሳውያን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ሰላማችሁ ብዝት ይበል ለማለት ወዳለው። እንግዲህ እናንተን ያስተምሯችኋል ሊመክሯችኋል ብዬ ያሰብኩትን የተለያዩ የቪዲዮ መረጃ ማስረጃዎችን ይህ የመጥቻለሁ። ጉልበት እንዲኖረው ላይክ ማድረግ፣ ሼር ማድረግ እና መረጃውን ማዳረስ እንዳይዘነጋ። በእውነቱ ኦርቶዶክሳውያን ከስውሯ ማርያም ጋር የተገናኘ ከበርሜል ቅዱስ ጊዮርጊስ ጋር የተገናኘ እንዲህ ከሌሎች ቦታዎች ጋር የተገናኙ እጅግ የምትማሩባቸው ልታደምጡ የሚገባቸው አስደናቂ ተአምራትንም በዛሬ መረጃዎች ይዘን እንመጣለን። በቀጣይም እንዲሁ እናቀርብ ነው የሚሆነው። ስለዚህ በደንብ አድርጋችሁ ላይክ ማድረግ፣ ሼር እና ሰብስክራይብ ማድረግ የዘውትር ትብብር አጋርነታችሁን ማሳየት እንዳይዘነጋ። እስቲ የስውሯ ማርያም ወዳጆ ናችሁ ከ300 በላይ ላይኮችን አሳዩ። እንዲሁም ደግሞ ስውሯ ማርያም ያላችሁ ኮመንት አድርጉልኝ። በጣም አስደናቂ ተአምራት ስላሉ ማለት ነው። በቅድሚያ በጣም የወደድኩትን አንድ የስውሯ ማርያምን ታሪክ ልንገራችሁ። ድንቅ ምስክርነት። የስውሯ ማርያም ጸበል ተጠምቆ ከፓራላይዝድ የዳነው ግለሰብ። የስውሯ ማርያም ጸበል ተጠምቆ ከፓራላይዝድ የዳነው ግለሰብ። ነገሩ እንዲህ ነው። በምስሉ ላይ የምትመለከቱት ግለሰብ ግማሽ አካሉ ፓራላይዝድ ሆኖ ነበር። በዚህም የተነሳ ዶክተሮች በክራንች ቤት እንዲሆንም ነግረውት ነበረ። ነገር ግን ስውሯ ማርያም ቤተክርስቲያንን በሶሻል ሚዲያ ያቀው እንደነበር ይናገራል። አንድ ቀን ይህ ስውሯ ማርያም ቤተክርስቲያን በህልሜ ታየችኝ ሲልም ይናገራል። በመቀጠል ለንስሐ አባቱ ሲነግራቸው እንዲሄድም ይነግሩታል። እሱም የልቤን ታውቃለች፣ ትምረኛለች በማለት ሰኞ ዕለት ወደ ስውሯ ማርያምም ይሄዳል። ከሄደ በኋላ ጸበሏ ሲጠመቅ ያንቀጠቅጠኝ የነበረው እግሬንና ሰውነቴ በሙሉ ተፈወስኩኝ ሲልም ምስክርነቱ ሰጥቷል። በእግሬ ያለ ክራንች መቋም ቻልኩኝ። ለእኔ ያደረገችው ተአምር ለሁላችሁም ታደርግላችሁ ሲልም ይናገራል። የድንግል ማርያም ምልጃና በረከት ለሁላችንም አይለየን እላለው ሲልም ምስክርነቱ ሰጥቷል። ለተጨማሪ አዳዲስ መረጃዎች የፕላስ ምልክቷ በመንካት ፎሎ በማድረግ ቤተሰቡ በስውሯ ማርያም ብዙ ተአምራት አሉ የተሰሩ የተፈጸሙ ያሉ። እንግዲህ ይሄኛው አንዱ ነው፣ አንደኛው ክፍል ነው የተከታተልነው የተመለከትነው። ከሆኑ 2-3 ቪዲዮዎች በኋላ መልሼ ደግሞ ሌላ ተአምር አስደናቂውን የስውሯ ማርያምን ነገር አቀርብላችኋለሁ። እንዳልኳችሁ ስውሯ ማርያም እናቴ ያላችሁ ጻፉ። እንዲሁም ደግሞ ሁላችሁም ላይክ ያደረጋችሁ ቢሆን በደንብ ለሌሎቹ መረጃ ይዳረሳል። እንግዲህ በክራንች ሄዶ በእግር መመለስ ማለት ለሚያስበው በጣም ወይ ለተደረገለት እጅግ በጣም ትልቅ ተአምር ነው። ምክንያቱም በሕክምና እንኳን ብንሄድ በሚሊዮን የሚቆጠር ብሮችን ሊያወጣ ይችላል በዚህ ኑሮ ማለት ነው። ግን በእምነትና በጸበል ብቻ እንዲሆኑ ስናየው ቀላል አይደለምና የችግራችንን ቋጠሮ ድንግል ማርያም ተፍታልን ለማለት ወዳለሁ። የክርስትና መሰረታዊ ጠላቶችን አስደምጫችሁ ከዛ ደግሞ ሌላ ስውሯ ማርያምን ቪዲዮ ደግሞ እንከታተላለን። ክርስትና አራት መሰረታዊ ጠላቶች አሉት። አሁን በደንብ በርዕዮተ ዓለም ደረጃ አንደኛው ሊበራሊዝም ነው። ሊበራሊዝም ማለት ለዘብተኝነት ነው። ለዘብተኛ የሆነ ጄኔሬሽን እየመጣ ነው ማለት እግዚአብሔርን ከኑሮ እኩል የሚመለከት ቅድም እንዳነሳ ነው። ተስፋ ቢስነቱ ምናምን የሚመጣው ከዚህ ነው። ሰው ኑሮውን እዚህ ጋር ይመዝናል፣ እዚህ ጋር እግዚአብሔርን ይመዝናል። ይሄ ብቻ አይደለም። አንድ ቄስ አንድ ፓስተር ለምን አልሆነም ብሎ የሚሞግት ጄኔሬሽን ይመጣል። አክቱ እንቅስቃሴው ትምህርት ሲሰጥ ራሱ ለምንድን ነው እንደዚህ የማይሆነው? ቤቱ ተቀምጦ ቴሌቪዥን በመመልከት ማለት ነው። ይሄ ሊበራሊዝም ለዘብተኝነት ነው። ለዘብተኝነትን በቀላሉ ሰው ለምዷል። ነፃነት በሚመስል መንገድ ከእውነት ፈቀቅ ማለትና እውነትን መራቅ ነው። አንዱ እሱ ነው። ሁለተኛው ካፒታሊዝም ነው። ውድድር ነው። ለመበልጸግ ሀብታም ለመሆን ምናምን ለመሆን መወዳደር፣ መሮጥ፣ እንዲህ አይነት ነገሮች አሉ። ይሄ ፉክክር ወደ ማህበራዊ ሚዲያው መጥቷል። አንድ ግለሰብ ዛሬ እያንዳንዳችን ዓለምን በኪሳችን ይዘነው ነው ያለነው። በቀላል ነው። ስለዚህ የሆነ አንድ ቲክቶከር ወይም አንድ ፌስቡከር ወይም አንድ የሆነ ዩቲዩበር ብቻውን ተቀምጦ ዓለምን ማዳረስ ይችላል። ዓለምን ያዳረሳል። ደግሞ ሲያዳርስ የገመተውን በመናገር ነው የሚያዳርሰው እና ካፒታሊዝም አንዱ ነው። ሌላው ኢንዲቪጁዋሊዝም ግለኝነት ነው። ሰው ግለኝነትን ይለማመደዋል በቀላሉ
እና እንደራስ መኖር፣ እንደራስ ማሰብ፣ እንደራስ ማመን፣ እንደራስ መናገር እንዲህ አይነት ነገሮች አሉ። ስለዚህ መድረኮቻችን ደፋሮች የበዙባቸው ይሄንን ብናገር እንዲህ አይነት ውጤት አለው ብሎ የማያስቡ ሰዎች እንዲበዙ ያደረጋቸው ይሄኛው አስተሳሰብ እያደገ እየጎለበተ መምጣቱ ነው። አራተኛው ፕሮቴስታንቲዝም ነው። እነዚህ ተመጋጋቢዎች ናቸው። ኦርቶዶክሳዊት ቤተክርስቲያንን ለማጥቃት የሚመጋገቡ ናቸው። ሲመጋገቡ ደግሞ የማያምኑትን ሰዎች ብቻ አይደለም የሚያወጡት፣ አማኞቻችንን ሳይቀር ወደፊት ያመጧቸዋል። ሊበራል ኦርቶዶክሶችን ያመጧቸዋል። ኦርቶዶክስ የሆነ ይመስለዋል፣ ግን የሆነ እንትን ላይ ተቀምጦ ዝም ብሎ አንድ ቲክቶክ ላይ ተቀምጦ አንድ ጳጳስ አቡነ ገሌ ምናምን ብሎ ጠርቶ ዝም ብሎ ሲሳደብ ተቀምጦ ቤተክርስቲያንን ያከበረ የሚመስለው ኦርቶዶክሳዊ ጭምር አፍርቷል። ይሄ አስተሳሰብ እና በጣም አደገኛና አሉታዊ አስተሳሰብ ነው። እንዲህ አይነት ዘለፋዎች የመጡባቸው ምክንያቶች እነዚህ ናቸው። እነዚህን ምክንያቶች እነዚህን ዘለፋዎች ልናቆማቸው አንችልም። ምክንያቱም በዚህ ርዮት ጥሙቃን የሆኑ በዚህ ርዮት ይሄ ርዮት ልክ ነው ብለው የሚያስቡ የተፈጠሩ በጣም ብዙ ስላሉ ማለት ነው። ስለዚህ በስልት ይሰራል፣ በግምት ይሰራል፣ በመንጋ ይሰራል፣ በግለሰብ ደረጃ ይሰራል። ይሄንን መንገድ አናቆመው። ይሄንን መንገድ እኛ የምንከላከለው ግን እንዴት ነው የሚለው ነው ዋናው። ኦርቶዶክሳውያን ራሳቸውን ነው መጠበቅ ያለባቸው። መጽሐፍ ቅዱስ ስናነብ የሶዶምና የገሞራን ታሪክ ብንመለከት ሶዶምና ገሞራ በአንድ አይነት አስተሳሰብ በአንድ አይነት ኃጢአት በምድሪቱ ላይ ያሉ ሰዎች ሁሉ ሲዋጡ እግዚአብሔር ምድርን በእሳት ሊያጠፋት ሲመጣ ሎጥና ቤተሰቦቹን ራስን አድን ነው ያለው። ክርስቲያኖች ራሳቸውን ማዳን አለባቸው። ከዚህ ማዳን አለባቸው። እንዴት ነው ማዳን ያለባቸው? አንደኛ ዘመኑን ባስተውሎት መመልከት ይጠበቃል። በጥበብ ቅድም መምህር እንደተናገረው እግዚአብሔር የተባለውን ጥበብ የተባለውን እግዚአብሔርን በደንብ በማሰብ በእርሱ አይን ዓለምን ማየት፣ በክርስቶስ አይን ማየት የሚችሉ ክርስቲያኖች መምጣት አለባቸው። ዓለምን የሞተውን ዓለም የወደቀውን ዓለም ማየት የሚችሉ ያንን ማሳደግ ይጠበቅብናል። ያንን የምናሳድገው በትምህርት ነው። እምነታችንን ጠንቅቀን በማወቅ ነው። ስናውቅ ስንረዳ ድርሻችንን እናውቃለን። ስለዚህ በድርሻችን መቆም እንጀምራለን እና በትምህርት መብሰልና በደንብ ማወቅ ይሄንን ዓለም በትምህርት በርዮት መጋፋት፣ እነሱ በሚሄዱበት መንገድ አለመሄድ። አንዳንድ ጊዜ ቤተክርስቲያን ተዘለፈች ብለው ምላሽ የሚሰጡት ሰዎች አይታችሁ ከሆነ ራሳቸው ምላሹን የሚሰጡት ሰዎች ቤተክርስቲያንን መልሰው ለዘለፋ የሚዳርጉ ሰዎች አሉ። አሳልፈው የሚሰጡ ሰዎች አሉ። ከዚህ መዳን የምንችለው ስንማር ነው። እምነት አንድ ሊቅ ምን ይላል? እምነትህን እወቅ፣ እምነትህን ኑር፣ እምነትህን አስተምር። ማነው? እምነትህን እወቅ፣ እምነትህን ኑር፣ እምነትህን አስተምር ይላል። የክርስቲያን ጠላቶች ያው የመጀመሪያው ሊበራሊዝም ነው። ለዘብተኛ የሆነ ክርስቲያን እንዲፈራ ይደረጋል። ለዘብተኛ የሆነ ማንነት እንዲኖር፣ ለዘብተኛ የሆነ ህይወት እንዲገፋ ይደረጋል። ሁለተኛ ካፒታሊዝም ነው። ይሄ ብልጽግናን፣ ገንዘብን እንዲወድ ማድረግ፣ በቤተ ክርስቲያንም ሀብት እንዲሰበሰብ፣ ለግላዊ ነገሮች እንዲያውል ማድረግ፣ ማህበራዊ ሚዲያ ላይ ተጽዕኖ እንዲፈጠር ማድረግ የሚሉ እንቅስቃሴዎች። ከዛ በኋላ ኢንዲቪጁዋሊዝም፣ ብቸኝነት፣ ግላዊነት፣ የኔ የሚል እሳቤ እንዲሰርጽ ማድረግ። አራተኛው ደግሞ ፕሮቴስታንቲዝም። እነዚህ አራቱ የክርስትና ጠላቶች ናቸው በማለት ነው መጋቤ ሃይማኖት መምህር ተስፋዬ ሞሲሳ የተናገሩት ማለት ነው። እንግዲህ እኚህን አራቱን እንዴት አድርገን ልንከላከል ይገባል? ለእናንተ ተውኩኝ። ወደ ስውሯ ማርያም አንድ መረጃ ላቅርበላቸው። አስደናቂው የስውሯ ማርያም ተአምር። ለ8 ዓመት ያህል ደም ይፈሰኝ ነበር ትላለች። ለ8 ዓመታት ያህል ያለ መቋረጥ ደም ይፈሰኝ ነበረ። ሐኪም ቤትም ሄድኩኝ፣ ሊቆም አልቻለም። ነገር ግን እዚህ ቦታ ላይ መጣሁኝ። እዚህ መጥቼ ግን ወደ ውስጥ መግባት አልችልም፣ ደም ይፈሰኛል። ለ7 ቀን ወደ ውስጥ ሳልገባ በውጪ ተደፍቼ ድንግል ማርያምን ጠየቅኩኝ፣ ተማጸንኩኝ። እባክሽ ድንግል ማርያም ለኔም ድረሽና ለምስክርነት አብቂ ብዬ ነበረ። ለ8 ዓመት ያህል ወደ ቤተ ክርስቲያን ውስጥ መግባት አልችልም። ምክንያቱም ሴት ልጅ ደም ከፈሰሳት መግባት አልችልም አይደል? ለ8 ዓመታት ያህል ቤተ ክርስቲያን ውስጥ መግባት አልችልም ነበር። ነገር ግን በውጪ ተንበርክኬ ተማጠኘ ድንግል ማርያም 8 ዓመት ሙሉ ደም ይፈሳት የነበረችው እህታችን ጸጥ አድርጋላት በ7ኛው ቀን ይኸው ዛሬ በመካከላችሁ እገኛለሁ። ክብር ለድንግል ማርያም። ከፍ አድርጋችሁ አመስግኑልኝ። ያ 8 ዓመት ሙሉ የሚፈሰኝ ደም ዛሬ ጸጥ ብሎልኝ በ7ኛው ቀን ይኸው ገብቻለሁ። ክብር ለድንግል ማርያም። ለኔ ደረሰች ለእናንተ ትድረስላችሁ ትላችኋለች። እህታችን የክርስቶስን ቀሚስ ነክታ ደሟ የቆመላት ታሪክ እናውቃለን።
12 ዓመት ደም ሲፈሳት የነበረችን አንዲት ሴት ማለት እነሆ ይህች እህታችን ደግሞ 8 ዓመት ደም ይፈሰኝ ነበር፣ በድንግል ማርያም ስውሯ ማርያም በመሄዴ ደሙ ቆሞልኛል፣ እንባዬ ታብሶልኛል፣ ጭንቀቱ ረግፎልኛል፣ መቅደሱን ማየት ችያለሁኝ፣ መሳለም ችያለሁኝ በማለት ነው ምስክርነት የሰጠችው። ብዙ ያልተነገረላቸው ግን የተደረገላቸው እጅግ በርካቶች እልፍ የሆኑ ሰዎች በራቸውን ዘግተው ቤታቸውን ዘግተው ያሉ አሉ። የስውሯ ማርያም ጉዳይ በጣም አስደናቂ ነው፣ የሚያልቅ አይደለም። ወደ ርዕሰ ሊቃውንት አባታችን ላምራ። ለባሏ የምትታዘዝ ሚስት የባሏ እመቤት ናት ይሉናል አባታችን። ከላይ የሆነ እምነት የሚመስላልን ከውስጥ ስንበረበር ደግሞ የለን።
ወይ ጨርሰን አልካድንም ወይ ጨርሰን አላመንም። መካከል ላይ ልብ ያለ የሚያስጠላ ሁኔታ ላይ ነው። በማህበራዊ ሚዲያ ስንከራከር፣ ስለ ቤተ ክርስቲያን ስንናገር እንዲሁ የበቃን ነው ምን መስለው የጠነቀቅ እምነታችን የገባን የተረዳን እንመስላለን። ምንጠቅሰው ጥቅስ፣ ምንጠቅሰው መጽሐፍ፣ ምናቀርበው አስረጃ አናጣም። በገቢር ግን ከቅዱሳን ጋር ራሱ በጸሎት ተገናኝቶ መጠቀም ደግሞ ምንም የለን። ከላይ እንደምንናገረው አይደለንም። ሰባኪዎቹ እንደምንሰብከው አይደለንም። አስተማሪዎቹ እንደምናስተምረው አይደለንም። ምዕመናኑም እንደሚናገረው እንደሚለጥፈው ስዕል እንደሚጠቅሰው ጥቅስ አይደለንም። እምነታችን ከአንድ አማኝ ከውስጡ ከልቡ ነው ሊገኝ እንደሚጠበቅበት ያለ እምነት የለም። ልብ ያለን ማዕከላዊ ነን። ጨርሶ ያላመነ እኮ አንድ ይሻላል። ወይ ደግሞ ጠበቅ አድርገን ይዘን ራሳችንን መርምረን የገቢር እምነት ማለት ምን ማለት ነው? ቢያንስ የሚያስደርግ ማለት ምን ማለት ነው? እንደ መቶ አለቃው ቃል ብቻ ተናገር ብላቴናይም ይፈወሳል ብሎ አምኖ የሚያስደርግ እንደዚያች ከነናዊት ሴት ከውሾቹ እንዳንዱ ቁጠረኝ፣ ውሾች ከጌቶቻቸው ማዕድ የሚወድቀውን ፍርፋሪ ይበላሉ ብላ የሚያስደርግ እምነት፣ እንዲህ ያለስ እምነት እያለ ጌታ ያደነቃቸው የሚያደርግ አለ። ገባሪ ማለት የሰናፍጭ ቅንጣት ታክል እምነት ቢኖራችሁ ይህን ተራራ ከዚህ ተነቅለ ሂድ ቢትሉት ምን ይሆናል? ግድ የለም ተአምራት ማድረጉ ይቀርብ። ቢያንስ ለምነን ማግኘት የምንችል ለምንድን ነው የማናገኘው ይላል የእግዚአብሔር ቃል። ለምሳሌ ወንጌሉ ላይ ይላል፣ ማርቆስ ወንጌል ምዕራፍ 14 ላይ በጸለያችሁና በለመናችሁ ጊዜ የለመናችሁትንና የጸለያችሁትን እንደተቀበላችሁት አድርጋችሁ ቁጠሩ እመኑ ይላል። ያን ጊዜም ይደረግላችኋል ይላል። ለምንድን ነው የማይደረግ ካል እየለመንም ይደረጋል ብለን አናምን። እምነታችን መካከለኛ ጠይም ነው፣ ልብ ያለ ነው። ክህደትም አይደለም እምነትም አይደለም። እና እኛ ለዚህ እኮ ነው ጌታ ልተፋህ ነው። ምክንያቱም ልብ ያለ ይተፋል፣ ያስታውቃላ። ገብቶ አይስማማም፣ ጤና አይሰጥም። አንዱም ብትሆን ይሻለኝ ነበር፣ ትኩስ ወይም በራድ በሆንክስ መልካም ነበረ አለ። አይደለንም እኛ ወይ ከሃዲም አይደለንም አማኝም አይደለንም። አስቸጋሪ ነገር ላይ ነው ያለ ክርስቲያን። ይህም ብቻ አይደለም። በእውነቱ እንደው እምነታችንን አሁን ስናየው ሁለት ጥቅሶችን ማንበብ እፈልጋለሁ። ቅዱስ ጳውሎስ ለቲቶ በላካት መልእክት ላይ ምዕራፍ 1 ቁጥር 16 እንዲህ ይላል፣ እግዚአብሔርን እንዲያውቁ በግልጥ ይናገራሉ። እኛን የሚመለከት ነው። እግዚአብሔርን እንደሚያውቁ በግልጥ ይናገራሉ። ዳሩ ግን አለ የሚያጸይፉና የማይታዘዙ ለበጎም ሥራ ሁሉ የማይበቁ ስለሆነ በሥራቸው ይክዱታል። ይሄኛን ይመለከታል አይመለከትም? እንደምናውቅ እንናገራለን። እምነታችን ትክክል እንደሆነ፣ ተዋህዶ ንጽሕት እንደሆነች፣ የአባቶቻችን ግር ታምራት እንናገራለን እና እንደምናውቅ እንናገራለን። ግን ደግሞ በብዙ ነገራችን የምናጸይፍ የእግዚአብሔር ቃል የሚወቅሰን እንደዛ ብሎ ነው እና በምን ያለ ከእውቀት ሲታዩ፣ ከንግግራቸው ሲታዩ፣ ከምስክርነታቸው ሲታዩ እግዚአብሔር እንደሚያውቁ በስራቸው ግን ይክዱታል። እኛ እንደዚህ ያለ ወይ በስራችንም ጨርሰን እንመን ወይም ደግሞ በእውቀቱም ጨርሶ መካድ ይሻላል። አሁን መካድ ጥሩ ነው ለማለት አይደለም የምናገረው። እግዚአብሔር ግን ከሁለቱ አንዱ መካከል ላይ ነው ያላችሁ ይለናል። ይሄ በአብዛኛው እኛን የሚመለከት ይመስላል። እንደምታውቁት ቅዱስ ጳውሎስ ሁለተኛ ጢሞቴዎስ መልእክቱ ምዕራፍ 3 ቁጥር 5 ላይ ቁጥር 1 ጀምሮ ይሄ በመጨረሻው ዘመን ስላሉ ሰዎች ሲናገር ትዕቢተኞች፣ እንዲህ የሚያደርጉ፣ በትዕቢት የተነፉ፣ እንዲህ የሚያደርጉ እያለ ገንዘብን የሚወዱ ያለ ይዘረዝርና መጨረሻ ላይ ሲያጠቃልለው የአምልኮ መልክ አላቸው፣ ኃይሉን ግን ምን አድርገዋል አለ ክደዋል። ከነዚህ ደግሞ ራቅ ብሎ ይመክረዋል። ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 5 ላይ አሁን እኛ ያለን ክህደት የተግባር ክህደት ነው። ክርስቲያኖች በተግባር ብዙ ድካም ነው ያለብን። በእውነተኛ ሕይወት ክህደት ይገኝብናል።
ከላይ ሲታይ ደግሞ እምነትም አለ እና በጣም አስቸጋሪዎች ነን። ልይዝህ አልችልም የሚለው ለዛ ነው። በዚህ በራእየ ዮሐንስ ላይ መካከል ላይ ያለን ስለሆን አስቸጋሪ ሆነን ተገኝተናል ማለት ነው። ሁለተኛ ደግሞ በእውነቱ ይሄ ለብታ የሚባለው ስንጠመቅ ይልቁንም ደግሞ በሜሮን ስንታተም ሀብተ መንፈስ ቅዱስ ያድርብናል አያድርብንም? ያድርብናል። ጸጋ መንፈስ ቅዱስ ያድርብናል እና ጌታ ያቺ ሀብተ መንፈስ ቅዱስ ሙቀተ መንፈስ ቅዱስ ሆና ሙቀት እየሰጠችን በሃይማኖትም በምግባርም ኃይል ያለው ሙቀት ያለን ቅንዓት ያለን ለጽድቅ ለቅድስና ለእውነት ለንስሐ ቅንዓት ያለን ለአምልኮቱ ቅንዓት ያለን ሆነን ያቺ የመንፈስ ቅዱስ ሙቀት እስከ ዕለተ ምጽአት ከኛ ጋር እንድትኖር ይፈልጋል። እንዲያውም እሱ ራሱ መድኃኔዓለም ክርስቶስ ሉቃስ 12:49 ላይ ስለዚህች እሳት ሲናገር በምድር ላይ እሳት ልጥል መጣሁ አለ ይላል። ምን ልጥል መጣሁ? እሳት ልጥል መጣሁ ይልና አሁንም የነደደ ከሆነ ይላል ቃሉ፣ አሁንም የነደደ ከሆነ ዘንድ ምን እፈልጋለሁ አለ ይላል። ምክንያቱም ያቺ እሳት በሐዋርያት አድራ ስትቀጣጠል ስትነድ ያያታል። እኛ ግን ያቺ ሙቀት የለችም፣ ያቺ የምትቀጣጠል። ለምሳሌ አንድ ሰው በንዴት በእልህ ተበሳጭቶ ተቆጥቶ የሚያደርገው የሙቀተ መንፈስ ቅዱስ አይባልም። ክርስቲያኖች ሙቀተ መንፈስ ቅዱስ በነገራችን ላይ ይቺ በውስጥ የምትነድ እሳት መጀመሪያ የምታቃጥለው በእኛ ውስጥ ያለ የኃጢአት ፍላጎት ነው። ማን ነው የምታቃጥለው አልኳቸው? በእኛ ውስጥ ያለ በራሳችን በነፍሳችን ውስጥ ያለ የዝሙትን፣ የጠላቻን፣ የኃጢአትን፣ የክህደትን ይህን የመሰለውን ድካም ታቃጥለዋለች እና ያነጻዋል። ውስጡ እየነጻ እየበራ ይሄዳል አንድ ሰው። አሁን በእኛ ግን በትርጓሜ እንደምትሰሙት እሳት በአመድ እንደሚዳፈን ያችን እሳት አጥፍተናታል። እንዲያውም ቅዱስ ጳውሎስ ይህን በተመለከተ አንድ ሁለት ጥቅሶችን ከተናገረው ልጥቀስ። አንደኛ ተሰሎንቄ ምዕራፍ 5 ቁጥር 19 ላይ መንፈስን አታጥፉ ይላል። ምንን አታጥፉ? በጥምቀት ያገኛችሁትን መንፈስ በሜሮት የታተማችሁበትን ያን የንጽህና መንፈስ፣ ያን የቅድስና መንፈስ፣ ያን እውነትን የመለየት መንፈስ፣ ያን ከእግዚአብሔር ጋር የመኖር መንፈስ፣ ያን የእግዚአብሔርን ቃል የመውደድ መንፈስ፣ ያን የንስሐን መንፈስ፣ የመታዘዙ መንፈስ አታጥፉ ይለናል። እኛ ውስጥ ግን ጠፍቷል። አሁን ያለው መንፈስ የምን መንፈስ እንደሆነ እናውቀዋለን። የጥላቻ መንፈስ ገኗል፣ እናውቀዋለን። አይደለም እንዴ? የሐሜቱ፣ የልዩነቱ፣ የዘረኝነቱ ይህን መንፈስ ቅዱስ ተመልከቱ። ያን እሳት ተብሎ የተነገረላትን ያንን አጥፍተነዋል፣ አዳፍነነዋል። የተዳፈነ እሳት ምግብን እንደማያበስለው ጣዕም እንደማያበስለው በእኛም ተለይቶን አልሄደም እንጂ ጨርሰን ስላልካር ነው ተዳፍኗል። ልብ ብለናል፣ ማዕከላዊ ሆነናል። በጎ ምግባር የለንም። ለምሳሌ ሮሜ 12:11 ላይ ቅዱስ ጳውሎስ በመንፈስ የምትቃጠሉ ሁኑ ይላል። በምን የምትቃጠሉ ሁኑ? በስጋዊ ቅናት አይደለም፣ በስጋዊ ቅናት አይደለም፣ በመበለጥ ስሜት አይደለም። በመንፈስ የሚቃጠል ሰው ቤተክርስቲያን ስለሚጎዳ ሰው እንኳን ሲያስብ ስላለመዳኑ ነው የሚያስበው፣ በጥላቻ ያስበው። እኛ የጥላቻ ስሜት አለን አይደለም ውጭ ስላለ ውስጥ ስላሉት እንኳን ስለ አባቶችም ይሁን ስለ ክርስቲያኖችም ቢሆን ድካም ስለተገኘበት ኃጢአት ስለተገኘበት ካለን መንፈስ ያለን መንፈስ የንቀት፣ የጥላቻ፣ የሐሜት ይህን የመንፈስ በመንፈስ መቃጠል ግን ሌላ ነው። ክርስቲያኖች በመንፈስ የሚቃጠል ሰው ስለ ሌላው መዳን ነው የሚጨነቀው፣ ስለ ራሱ ኃጢአት ነው የሚያስበው። እግዚአብሔር በእንዲህ ያለው መንፈስ እንድንጎበኝ እንድንቃጠልን በቸርነቱ ይርዳን። የተወደዳችሁ ቤተሰቦቻችን ኦርቶዶክሳውያን የዛሬ መረጃዎቻችን ይህን ይመስላሉ። በሌሎች መረጃዎች እስክንመለስ ሰናበትን። ሰናይ ቆይታ ይሁንላችሁ።